ቀዳሚውን ዝርዝር ዜና ነው። የክልሉ መንግስት የንጹህ መጠጥ ውሃ ችግር ለመፍታትና ተደራሽነትን ለማሳደግ በከፍተኛ ትኩረት እየሰራ ይገኛል አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ። የዞኑን ህዝብ የንጹህ መጠጥ ውሃ ችግር ለመቅረፍ ከፌዴራልና ከክልል መንግስት ጋር በመተባበር የውሃ ፕሮጀክቶች ተገንብተው ለአገልግሎት በቅተዋል ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። በዞኑ ሆብቻ ወረዳ 150 ሚሊዮን ብር ወጪ የተደረገበትና ከ31 ሺህ በላይ የማህበረሰብ ክፍሎችን ተጠቃሚ የሚያደርግ የመካከለኛ የንጹህ መጠጥ ውሃ ፕሮጀክት ተመርቋል። ለዳዊት ኮይሻ ዘገባ እድገት እስራኤል። በሆርን ኦፍ አፍሪካ ፕሮጀክት ድጋፍ የተገነባው የሆቢቻ የንጹህ መጠጥ ውሃና ሳኒቴሽን ፕሮጀክት በጥራትና በታቀደለት ጊዜ ተጠናቆ ለአገልግሎት በቅቷል። ፕሮጀክቱን መርቀው ያስጀመሩት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የክልሉ መንግስት የንጹህ መጠጥ ውሃ ችግሮችን ለመፍታትና ተደራሽነትን ለማሳደግ እየሰራ እንደሚገኝ ተናግረዋል። የመሰረት ድንጋይ ፕሮጀክት ሲጀመር ማስቀመጥ የሚባለው ሳይሆን በአጭር ጊዜ ፕሮጀክቶች አልቀው ሲመረቁ የምናይበት የታሪክ ኩነት የፈጠረው ፓርቲያችን እሳቤ ሰው ተኮር መዳረሻችን ብልጽግና የምንጓዝበት መንገድ በመደመር ኢትዮጵያ የብልጽግና ተምሳሌት ለማድረግ በተያያዝነው ጉዞ እጅግ በጣም በርካታ ስኬቶች ተመዝግበው የመጣንበትን ጊዜያትን ስንቆጥር ምን ተሰራ፣ ምን ተከናወነ፣ ምን ፈጸምን ብለን ስንመለስ የሆቢቻ ውሃ ፕሮጀክት ትልቁ ማሳያ ነውና ይህ ፕሮጀክት ከሐሳብ ጅማሮ ጀምሮ ፕሮጀክቱን እውን አድርጎ ዛሬ 5ቱም ቀበሌያት ውሃ እንዲጠጡ ወይም እንዲገለገሉ ማድረግ ለሰራው እርካታ ለሚጠቀመውም ደግሞ ቁልፍ ጥያቄ ተፈታበት በመሆኑ የክልሉ መንግስት በዚህ ስራ አሻራውን ያኖረውን በሙሉ ታላቅ ምስጋናና አድናቆት ያቀርብላቸዋል። እናመሰግናቸዋለን። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በበኩላቸው የዞኑን ህዝብ የንጹህ መጠጥ ውሃ ችግር ለመቅረፍ ከፌደራልና ከክልል መንግስት ጋር በመተባበር የውሃ ፕሮጀክቶች ተገንብቶ ለአገልግሎት በቅተዋል ብለዋል። የዞኑ መንግስት ከፌደራል ጀምሮ ካሉ ከመንግስትና ከሌሎች ተባባሪ አካላት ጋር በጥምረት የሰራው እና በወሰደው ቁርጠኛ አመራር ሂደትና ውሳኔ የመጣ የጋራ ውጤት ነው። ይህ የሆቢቻ መጠጥ ውሃ ፕሮጀክት ከ150 ሚሊዮን ብር በላይ የሆነ ወጪ በፌደራል ውሃና ኤነርጂ ሚኒስቴር የሆርን ኦፍ አፍሪካ ፕሮግራም ድጋፍ ተሰርቶ የተጠናቀቀ ሲሆን መንግስታችን ለህዝባችን ተጠቃሚነት በሰጠው ትኩረት እና ጥረት ቁርጠኝነት መኖሩን የሚገልጽ ነው። ይህ የሆቢቻ ንጹህ መጠጥ ውሃ ፕሮጀክት በወሳዋንቼ፣ ቦላዋንቼ፣ ሆቢቻ ባዳ ከተማን፣ ዲግሶሪና ቦንጎታ ቀበሌዎችን ጨምሮ 31 ሺህ በላይ ዜጎችን ተጠቃሚ ያደርጋል። የኢፌዴሪ ውሃና ኢነርጂ ሚኒስትር ዴኤታ አምባሳደር ዶክተር አስፋው ዲንጋሞ በበኩላቸው የተመረቀው የውሃ ፕሮጀክት በሚቀጥሉት 15 ዓመታት ከ31 ሺህ ህዝብ በላይ እንደሚያገለግል አስረድተው በቀጣይ የአካባቢው ህብረተሰብ ተፈጥሮን ማንከባከብና መጠበቅ እንዳለበትም አሳስበዋል። ውሃ ስንወለድም ያስፈልጋል፣ ስንሞትም በውሃ ነው የምንታጠበው። ታውቃላችሁ፣ በጣም አስፈላጊ ነው። ለልማታችን አስፈላጊ ነው። ህዝባችንም እንደዚሁ በዛ አይነት መልኩ እንክብካቤ እያደረገ ይሄንን ውሃ እንደራሱ ልጅ እያየ እንድጠብቀው አደራ ለማለት እፈልጋለሁ። በሆቢቻ ወረዳ የተመረቀው የውሃ ፕሮጀክት ሆቢቻ ከተማን ጨምሮ በአቅራቢያው የሚገኙ 5 ቀበሌያትን ተጠቃሚ እንደሚያደርግ የተናገሩት የደቡብ ኢትዮጵያ ክልል ውሃና ኢነርጂ ቢሮ ኃላፊ ኢንጂነር አክሊሉ አዳኝ ባለፉት ዓመታት በክልሉ 65 የንጹህ መጠጥ ውሃ ፕሮጀክቶችን በመገንባት 458 ሺህ በላይ የማህበረሰብ ክፍሎችን ተጠቃሚ ማድረግ መቻሉን ገልጸዋል። የሆቢቻ ንጹህ መጠጥ ውሃ ፕሮጀክት ዲዛይን ሲደረግ ለ5ቱ ቀበሌ ለዛሬ ብቻ አይደለም ለሚቀጥሉት 15 ዓመታት የንጹህ መጠጥ ውሃ ችግርን ከስሩ እንዲቀርፍ ታሳቢ ተደርጎ ነው ዲዛይኑ የተሰራው። በዛ ልክ ነው ተገንብቶ የተጠናቀቀውና
ከ31000 ህዝብ በላይ ተጠቃሚ ማድረጉ ብቻ ሳይሆን ለሚቀጥሉት 15 ዓመታት በአግባቡ ከያዝ ህብረተሰቡን በጣም ተጠቃሚ ማድረግ የሚችል ተቋም ስለሆነ በድጋሜ እንኳን ደስ አላችሁ ልል ፈልጋለሁ። የሆቢቻ ወረዳ ነዋሪዎችም ከዚህ በፊት ውሃ ለማግኘት ከ2 ሰዓት እስከ 3 ሰዓት በእግር ተጉዞ የወራጅ ውሃ በመቅዳት እንደሚጠጡ ተናግረው አሁን ላይ የንጹህ መጠጥ ውሃ ፕሮጀክት ተጠናቆ አገልግሎት መስጠት በመጀመሩ መደሰታቸውን ተናግረዋል። እዛ በቲካሻ እንደም ጀርባው እስከሚቦረቦር ድረስ ወደ 6-7 ሰዓት መንገድ ሄደን እናመጣለን። በዛ እንጠቀማለን። ኮተገነተ የሚባሉበት ወደ 7 ሰዓት መንገድ አሁን ይሄ ከመጣ ወዲህ እግዚአብሔር ይመስገን በጣም ተድላ እያየን ነው። እኛ ይሄ አያቶችን አባቶችን ማንም ያላየነው እግዚአብሔር እኛን እያሳየን ነው። አሁን ተድላ አግኝተናል። እንደገና ልጆች ሁሉ ትምህርት ቤት ሲሄድ ውሃ የለም። መጥቶን ማብላቱ መጠጣቱ በጣም ያስቸግራል። እንደገና ጋና ትንሽ ምንጭ ውሃ ነበረች። በዛው እንትን አርግተን እዛ አድሬ ነው የሚመጣው። አድሬ በእውነት 7 ሰዓት ድረስ ጀምረ እስከ 12 ሰዓት ድረስ አንድ ስራ ይሞላል። እሱ ጠብቀኝ ነኝ በፊት። አሁን ግን እግዚአብሔር ይመስገን አሁን በጣም ተሽሎ አግኝተናል። እኛ በጣም እግዚአብሔር ነው ያደረገኝ ብሎ አባቶች ብዙ እየጸለዩ የቆዩ ቦለዋንቼ ከዚህ በፊት መለዋንቼ ተብሎ ነው የሚጠራው። መለዋንቼ ውሃ የማይገኝበት እንደውም ተስፋ የቆረጠ እግዚአብሔር ምንጭ አፈልቆ ከዚህ ወደ ሌላ ቦታ እስኪ ሰራጭ ድረስ እግዚአብሔር ይህንን ሪቦት አደረገ። ስለዚህ በጣም እናመሰግናለን ያልኩ ተማሪዎች የተማሩትን እውቀት በተግባር በመሞከር በፈጠራ ስራዎች በቴክኖሎጂ በዓለም ተወዳዳሪ እንዲሆኑ ለማድረግ ለዘርፉ ልዩ ትኩረት ሰጥቶ እየደገፈ መሆኑን የወላይታ ዞን ትምህርት መምሪያ አስታወቀ። መምሪያው በዞኑ በተለያዩ አካባቢዎች የተሰሩ የፈጠራ ስራዎችን ለኤግዚቢሽን በማቅረብ ውድድር አካሂዷል። ለመቅደስ ኡሹሌ ዘገባ ሂሩት የምሩ። ሀገሪቱን በቀጣይ ጊዜያት የሚመሩ ትውልድን በእውቀት በመገንባት በሳይንስና በቴክኖሎጂ ፈጠራ ስራዎች ክህሎታቸውን ለማዳበር የትምህርት ዘርፉ ጉልህ ሚና አለው። በዚህ ዘርፍ የተማሩትን በተግባር በመሞከር በተሻለ ፈጠራ ስራዎች የሚሳተፉትን ማበረታታት ለአካባቢውም ሆነ ለሀገሪቱ የሚጠቅሙ ስራዎችን እንዲሰሩ ለማድረግ የሚደረገውን ድጋፍ እንደሚያስቀጥሉ በወላይታ ዞን ሳይንስና ቴክኖሎጂ የፈጠራ ሲምፖዚየም ላይ የተገኙ የዞኑ አስተዳደር ተወካይ አቶ ወንድሙ ደረጀ ገልጸዋል። እነዚህ ፈጠራ ስራዎችን ከመደገፍ አንፃር ፖቴንሻል ያላቸው ወጣቶችን ፖቴንሻል ያላቸው ተማሪዎችን ትንሽ የተወሰነ ነገር ኢንሰንቲቭ ከጨመረን ቢያንስ ለነሱ ግብአት ካቀረበን ከዚህም በላይ ከፍ ያለ ነገር ማቅረብ እንደሚችሉ ታሳቢ ማድረግ ያስፈልጋል። ትምህርት ላይ አሁን ባለው ሁኔታ ላይ ቲዮሪን ብቻ የሚማር ተማሪ ሳይሆን ተግባሪም ጭምር አንድ ላይ ይዞ የሚሄድ ተማሪ ነው የሚፈልገው እንደ ሀገር። መንግስት የሚፈልገው ይሄንን ነው። የዞኑ ትምህርት መምሪያ በአዲስ ስርዓተ ትምህርት ለፈጠራ ስራዎች ትኩረት በማድረግ በቴክኖሎጂ በግብርናና ለህብረተሰቡ የተሻለ ጥቅምን በሚሰጡ ዘርፎች በማተኮር የትምህርት ጥራትን ለማስጠበቅ እየተሰራ መሆኑ ተመላክቷል። የፈጠራ ስራም ቤተ ሙከራዎችንም ማጠናከር በጣም ወሳኝ መሆኑን ተገንዝበን አዲሱ ስርዓተ ትምህርት ተቀርጾ ከመጣበት ጊዜ ጀምሮም ለፈጠራ ስራዎች ከፍተኛ ትኩረት ነው እየሰጠ ያለው። አሁን ተግባራዊ ከሆነ ወደ 3 አመት ሆኗል። ከዚህ አንፃር በርካታ መነቃቃቶች እንደ ዞን እየተፈጠሩ ነው። በዚህ ፈጠራ ስራ ላይ ተማሪዎችም መምህራንም እየተወዳደሩ ያሉበት ሁኔታ አለ። አንደኛ ከኢንፎርሜሽን ቴክኖሎጂ አንፃር እያንዳንዱ ሶፍትዌር ላይ በደንብ አንዳንድ ትርጉም ባለው መንገድ ለአገር ሊጠቅም የሚችል ነገር ያቀረቡ ልጆች አሉ። ከሳይንስና ቴክኖሎጂ ጋር ከማስተሳሰር አንፃር ልጆች ደግሞ የፈጠራ ስራ ባለቤቶች እንዲሆኑ አሁን ቴክኖሎጂ እየመጠቀ ባለበት አካሄድ ላይ ልጆች መምህራን ራሳቸው የፈጠራ ስራ ባለቤት እንዲሆኑ ለማስቻል ሲደመር ሁለተኛው ደግሞ ከመማር ማስተማር ስራዎች አንዱ ተግባር ስለሆነ ይህንን አጠናክረን ለማስኬድ እቅድ ተይዞ የተሰራበት ተግባር ነው። በተዘጋጀው ሲምፖዚየም ላይ የራሳቸውን የፈጠራ ስራ ይዘው የቀረቡት ተማሪዎችና መምህራን በየአካባቢያቸው የሚገኙ የወዳደቁ ቁሳቁሶችን በመጠቀም የተሻለ የፈጠራ ስራዎችን መፍጠር መቻላቸውን ይናገራሉ። ይሄኛው የተሰራው ከምንድን ነው? መጀመሪያ ከስር
አብድጄሪ አለ። ቀጥሎ እዚህ ጋር እንትን አለ ኮረት አለ ወይም ጠጠር አለ። ጠጠሩን ጨምሬ በሱ ላይ አሸዋ ጨምሬ ያለው። ከዛ በኋላ እዚህ ጋር ድፍሪስ ውሃ አለ። ይሄኛው ድፍሪስ ውሃ ሲጨምር ከተወሰነ ማይክሮ ሰከንድ በኋላ ቀጥታ ንጹህ ውሃ ወይም የጠለለ ውሃ ኖርማል ውሃ ያመጣል ማለት ነው። መጀመሪያም ያው ለማሳየት ይችላል። ከዛ ጋር ከድፍሪሱ የወጣው ውሃ ነው ይሄኛው ንጹህ ውሃ ማለት ነው። ከተወሰነ ደቂቃ በኋላ መውረድ ይጀምራል ማለት ነው። መውረድ ጀምሯል። ዛሬ ይዤ የመጣሁት እንግዲህ ሪሴፕሽን ሮቦት ነው የምትባለው ያልተነካ በኢትዮጵያ ያልተነካ ዘርፍ ነው። ባይዞ ኤአይ አርቲፊሻል ኢንተለጀንስ ያልተነካ ዘርፍ ነው። የምንጠቀመው በአፕሊኬሽን ነው። በአርቲፊሻል ኢንተለጀንስ አፕሊኬሽኖች አሉ። ቻት ጂፒቲ አለ፣ ጀመናይ አለ፣ የመሳሰሉት ዲፕ ስፒክ አሉ። ከነሱ አፕሊኬሽን አንዱን ጀመናይን ተጠቅሜ አሁን ይሄ እዚህ ውስጥ ያለው ስፒከር ነው። ኖርማል ስፒከር በቤታችን የምንጠቀመው ኖርማል ስፒከር ነው ውስጡ ስር ያደረኩት። ያንን አፕሎድ የተደረገውን ድምጽ ብቻ ሰምቶ አሁን ለምሳሌ ዳግም በዚህ ሰዓት እዚህ ይሄዳል፣ እዚህ ቦታ እዚህ ይሄዳል የሚለውን እንዲያወራ በቴክስት አድርጌ በቮይስ እንዲመልስ ለቻት ጂፒቲ ሰጥቼው ኦር በአፕሊኬሽኖች አማካኝነት እንዲያወራ አደርጋለሁ። ያ ነው እንግዲህ ጠቀሜታው ለትምህርት ቤት፣ ለሐኪም ቤት፣ ለተለያዩ መስሪያ ቤቶች ይጠቅማል። ለመስኖ ስራ ይጠቅማል። ለተለያዩ ደግሞ ለመንገድ ዳር ማብራቶች አሉ። እነሱን ስዊች ለማድረግ ኦፍ እና ኦን ለማድረግ በራሱ ታይም ነው የሚሰራው። አውቶማቲክ ነው። ማታ ሲመጣ በራሱ ታይም ይዘጋል። ደግሞ ቀን ሲሆን ማታ ሲመጣ በራሱ ታይም ይከፍታል። ቀን ሲሆን ደግሞ በራሱ ሰዓት ይዘጋል ማለት ነው። ደግሞ ይሄን ደግሞ ወደ መስኖ ስራ ልናመጣ እንችላለን። ብዙ ቀላል ነው። ይሄ ሴንስ ያደርጋል። አሁን ለምሳሌ ሴንሰር አለ። ሴንሰርን ተጠቅመን ማታ ሲሆን ናይት ሲሆን ያ ሴንሰሩ ናይትን ሴንስ ያደርጋል። ከዛ ምን ይሰጣል? ሜሴጁ ያስተላልፋል። ሲያስተላልፍ ትንሽ ኤሌክትሪክ ካረንት ያልፋል ማለት ነው። ያ ኤሌክትሪክ ካረንቱ ያለፈው ምን ያደርጋል? ለሪሊ የሚባለው ነገር አለ። ስዊች ነገር አይነት ነው። ያ ለዛ ሜሴጅ ይሰጣል። ያ ሪሊ የሚባለው ነገር ደግሞ ከትንሽ ካረንት ኢንፑትን ተጠቅሞ አውትፑቱን ትልቅን የሚያወጣ ትልቅ ካረንትን የሚያስተላልፍ ነገር ነው። ስለዚህ ትንሽ ነገር ካረንትን ተጠቅሞ ትልቅ የሆነ አውትፑትን ያወጣል ማለት ነው። ሲምፖዚየሙ የፈጠራ ስራዎች የልምድ ልውውጥ ማድረግና የተሻለ የፈጠራ ስራዎች ላቀረቡ የማበረታቻ ሽልማት በማበርከት ተጠናቋል። ከፍተኛ ገቢ ምንጭ የሆነውን የመርካቶ ገበያን መልሶ ለማልማት በሚደረገው እንቅስቃሴ በዘርፉ ለተደራጁ የአክሲዮን ማህበራት ውጤታማ እንዲሆኑ የሚሰጥ ድጋፍ ተጠናክሮ እንደሚቀጥል የወላይታ ሶዶ ከተማ አስተዳደር አስታወቀም። የመርካቶ ገበያ ምስራቾ አክሲዮን ማህበር የ2018 ዓመታዊ ጠቅላላ ጉባኤ አካሂዷል። ታረቀኝ ተስፋዬ ላሰናዳው ዘገባ ትሁን ዘለቀ 1957 ዓ.ም እንደተመሰረተና 61 ዓመታትን እንዳስቆጠረ የሚነገረው የወላይታ ሶዶ ከተማ መርካቶ ገበያ ለዘመናት ነጋዴው በዘር በሃይማኖት ልዩነት ሳይኖር ተቻችለው ሲሰሩ የቆዩ ሲሆን ባለፉት ጊዜያት በተከታታይ በደረሰው የእሳት አደጋ ነጋዴው ማህበረሰብ በሚሊዮን የሚቆጠር ገንዘብና ንብረት ያጣበት እንዲሁም ተጠቃሚ ማህበረሰብ ክፍሎችም የተጎዱበት አሳዛኝ ክስተት መሆኑ ይታወሳል። በወቅቱ የደረሰውን አደጋ ለመቋቋምም የነጋዴው ማህበረሰብ ክፍል ባደረጉት እንቅስቃሴ ከክልሉ ንግድና ኢንዱስትሪ ምክር ቤት ማህበሩ በአክሲዮን እንዲደራጅ በተሰጠ እውቅና ከ2015 ዓ.ም ጀምሮ መርካቶ ምስራቾ ሪል ስቴት በሚል ስያሜ ወደ ስራ በመግባቱ በአሁኑ ወቅት የህንጻ ግንባታ እያካሄደ እንደሆነ የገለጹት የማህበሩ ስራ አስኪያጅ አቶ ኤርሚያስ ሹምቡሎ አባላቱ ግንባታውን ከወዲሁ ለማጠናቀቅ መዋጮው በመክፈል የአቅማቸውን እያደረጉ ይገኛሉ ብለዋል። 2015 ላይ ነው ምስረታ የተደረገው። 2015 ላይ ምስረታ ተደርጎ ከዛ በኋላ ብዙ እንቅፋቶች ገጥሞን ነበረ። እንቅፋት ሲከሰት 3 ዓመት ሙሉ ነው የተከታተል ነው። ይሄ አክሲዮን ሆን ብሎ የወጣ አይደለም። ሆን ብሎ ገንዘብ አለኝ ብሎ ኮርቶ የወጣ እንኳን ባይሆንም ከየትም ቢሆን ያመጣሉ፣ መዋጮ ይሰጣሉ፣ ለወደፊትም ይሰጣሉ ብለን እንገምታለን። ቢያንስ በአንድ ቀን እንኳን 100,000 ብር እስከ 800,000 ብር ገቢ ያስገባሉ። በመድረኩ የተሳተፉት የማህበሩ አባላት እንደተናገሩት የተጀመረው የህንጻ ግንባታ ለከተማው ውበት ከመስጠትም ባሻገር ለበርካቶች የስራ እድል የሚፈጥር በመሆኑ ስራው ቆሞ እንዳይቀር አንዱ ሌላውን መደገፍ ይገባል። ከተማዋን በጋራ እናልማት እና ውብ እናርጋት። ገበያውንም በዚህ ልክ ላይ እኛ ከጨረስን ሌላውም ተነሳስቶ እንዲጨርስ የደከመም ካለ እንደነሱ የሚል ራያ ውስጥ ገብተን ምን አርገን እናሳልጥ ያለውን ነገር ብንጨርስና ወደ ግብ ብንደርስ። ህንጻው ደግሞ በተባለው ፍጥነት ይሄድ ከተባለ አንድ አማራጭ ወንድማችን ቅድም አቅርቧል። የገዙ ሰዎች
ስማቸውን የሚያዛውሩበትና እንደገና ስም ከተዛወረ ደግሞ ከባንክም የመውሰድ ምቹ ሁኔታዎች ሊፈጠሩ ስለሚችሉ ገንዘብ በኪስ የሌላቸው ሰዎች ከባንክም ጋር በመሆን ለራሳቸው ንብረት የሚያደርጉበት መንገድ በአፋጣኝ ቢመቻች። በወቅቱ በነጋዴው ማህበረሰብ ላይ የደረሰው በጣም አሳዛኝና ከባድ የእሳት አደጋ ክስተት ከነጋዴው አልፎ ተጠቃሚውንም ሆነ በገቢ ስራዎች እንደ ወላይታ ሶዶ ከተማ በኢኮኖሚ እድገት ከፍተኛ ጉዳት አስከትሏል። እንደ ገቢ ተቋም እኛ ምን ያክል እንዳጣን የምናየው በወር ውስጥ ሌላው ቢቀር ከመደብ ኪራይ የምናገኛቸውን ገቢያት አጥተን ግለሰቡ በቤቱ የሚበላውን የሚጠጣውን ካጣው ጋር መንግስትም በተመሳሳይ ብዙ ያጣቸው ነገሮች አሉና ዛሬ የምናየው ነገር ተስፋ የሚሰጥ ለከተማ ያው ግለሰቦችን ከመገንባት አልፎ ያ ህንጻ ሁሉ ወደ ንግድ ስርዓት ቢገባ ደግሞ የከተማን የገቢ አቅም እንዴት ያሳድጋል ሚለውን ስናይ ከፍተኛ ጥቅም ያለው ነው። ገበያ ላይ እሳት ቃጠሎ የደረሱ ሰዎች በመንግስት የሚገነቡ ቦታዎች እንዲወስዱ ታስቦ ነው የተቀመጠው። መጨረሻ በጊዜ ገደቡ በተባለው ጊዜ ከተማ አስተዳደሩ ይሄን ነገር ስላላደረገ እኔ በቁጭት ይሄን ቦታ ቀደም ብሎ በእሳት ጉዳት የደረሱ ሰዎች እንዲያገኙ የመንግስት ውሳኔ የሚወስነው አቅጣጫ ማስቀምጦ ኮሚቴ አዋቅሮ ከተማ አስተዳደሩ መርቷል። እኔ ከተማ አስተዳደሩ በንግድ ምክር ቤት ስም በዚህ በተጎጂ ስም ላመሰግን ፈልገዋለሁ። በተለይም ለረጅም ዓመታት ለፍቶ ያፈሩትን ንብረታቸውንና በሚሊዮን የሚቆጠር ገንዘብ በእሳት አደጋ ማጣት ተስፋ የሚያስቆርጥ ቢሆንም ነጋዴው ዳግም ወደ ስራ እንዲመለስ የከተማው አስተዳደር ማህበሩ ህንጻ እንዲገነባ መሬት ከመስጠት ጀምሮ በተለያዩ ነገሮች ድጋፍ ሲያደርግ መቆየቱን የወላይታ ሶዶ ከተማ ከንቲባ አማካሪ አቶ ፍስሐ ጸጋይ አስታውቀዋል። እኛ ክትትል ጠንካራ ነው። ያንን ቦታ በልዩ ሁኔታ ስለምንመለከት ከዛ ባሻገር እንግዲህ የከተማ አስተዳደሩ ትልቅ ድጋፍ ስለነበረ ነው ያንን ቦታ በሊዝ መነሻ ዋጋ ለቃጠሎ ተጎጂዎች ቀጥታ እንዲተላለፍ የተደረገው። ይሄ የመጀመሪያው ድጋፍ ከዚህ ይጀምራል፣ በመነሻ ዋጋ ከማስተላለፍ። ከዛ ውጭ በአክሲዮን እንዲደራጁ አክሲዮኑም የተለያዩ ችግሮች በገጠሙት ሰዓት ሁሉ ጣልቃ እየገባን ችግሮቹ እንዲፈቱ ስናደርግ ቆይተናል። አሁንም በቀጣይ በሚሰሩ ስራዎች ላይ ከጎናቸው እንደምንገኝ ቃል ገብተን የወጣ ነው። ይህንን መፈጸም ደግሞ ውዴታ ሳይሆን ለእኛ ግዴታ ነው። መርካቶ በሺዎች የሚቆጠሩ ሰዎች ገብተው የሚስተናገዱበት የሚነግዱበት ቦታ ነውና ይሄ ለህብረተሰቡ ገቢ ለማሳደግ የከተማውንም ገቢ ለማሳደግ ትርጉም ያለው ስለሆነ ይህንን አጠናክረን እንቀጥላለን የሚል ነው። የአክሲዮን ማህበራት ስራቸውን ተግባራዊ ለማድረግ የማህበሩ አባላት ቃል የገቡበትን ገንዘብ በቁርጠኝነት በወቅቱ መክፈል ካልቻሉ አክሲዮኑ በንግድ ህጉ መሰረት ለሌላ ወገን እንደሚያስተላልፍ የደቡብ ኢትዮጵያ ንግድና ኢንዱስትሪ ልማት ቢሮ የንግድ ፍቃድና ምዝገባ ባለሙያ አቶ ሽፈራው ተስፋ ያረጋግጠዋል። ከቤቱ የሚሰነዘረውን ምስጋና ውጤታማ ለማድረግ ኮሚቴው የሚገደድበት አንድ አካል አለ። የንግድ ህጉ የሚለው በወቅቱ መዋጮ ቃል የገባውን ገንዘብ ማህበሩ አባሉ ካልከፈለ የመጀመሪያው የጽሁፍ ማስጠንቀቂያ ነው። እንዲከፊል በጽሁፍ ማስጠንቀቂያ ይደረጋል። ማስጠንቀቂያ በተሰጠው በ15 ቀን ጊዜ ገደብ ውስጥ ቃል የገባውን ለማህበሩ ቃል የገባውን ገንዘብ መክፈል ካልቻለ አክሲዮኑ ለሌላ ሰው ማስተላለፍ ይችላል ነው የሚለው።